በዚህ ቪዲዮ እንዴት በቀላሉ ብር ሜክ እንደምታደርጉና እንዲሁም ደግሞ ዊዝድሮ እንደምታደርጉ ሙሉ ፕሮሰሱን አሳያችኋለሁ። ከኔ ጋር ሆኖ ቴሌግራም ቻናላችን ካልተቀላቀላችሁ አዳዲስ ፍሪ ፈንድ አካውንት አዳዲስ ልክ እንደዚህ አይነት ብር ሜክ የምታደርጉበት ነገር ስለምታገኙ የቴሌግራም ቻናላችን ተቀላቀሉ ማለት ነው። ዩቲዩብ ዲስክሪፕሽን ላይ ታገኙታላችሁ፣ ወይም ደግሞ ጅማሩ ትሬደር ብላችሁ ቴሌግራም ላይ ሰርች ብታደርጉ ታገኙታላችሁ፣ ልክ ስክሪኑ ላይ እንደተጻፈው ማለት ነው። ስለዚህ ሁላችሁም የቴሌግራም ቻናላችን ተቀላቀሉ። ፍሪ ፈንድ አካውንት ፍሪ ልክ እንደዚህ መኒ ሜክ የምታደርጉበትን ነገር እናቀርባለን ማለት ነው። ሁላችሁም ይህንን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። አንድ ኤምኤሲ በነፃ ማለት ነው፣ ወይም ደግሞ $7 ከ5 ነጥብ ምናምን ዶላር እስከ $7 ድረስ በነፃ ሊሰጣችሁ የሚችል አፕሊኬሽን KYC ብቻ ስለጨረሳችሁ ኢንቬት ካረጋችሁማ በጣም ብዙ ብሮችን ሜክ ማድረግ ትችላላችሁ ማለት ነው። ሲቀጥል ሚ ፓስ ብላችሁ መሰረች ነው። ከሰረቻችሁ በኋላ ቀጥታ ኦፕን ብላችሁ ወደ ውስጥ እንገባለን ማለት ነው ጋይስ። ወደ ውስጥ ከገባን በኋላ አካውንት እንከፍታለን። ያው ከዛ አካውንታችን ሬጂስተር ማድረግ ነው። ከዛ ከስር ክሊክ ቱ ኢንተር የሚል አለ ጋይስ። አንዴ ክሊክ ቱ ኢንተር ስንል ጌት ስታርት የምትላለች። ጌት ስታርት ካላችሁ በኋላ ያው ምን የለንም እኛ አካውንት የለንም። ስለዚህ አዲስ ስለሆነ ሳይን አፕ ነው እንላለን። እኔ በጎግል ለሚመቸኝ እናንተ በኢሜል ማድረግ ትችላላችሁ። ጎግል የሚለውን አንዴ ነክታችሁ ኢሜላችሁ ማስመር ትመርጣላችሁ። ብዙ ኢሜል ካላችሁ ትመርጣላችሁ ማለት ነው ጋይስ። ልክ እንደዚህ ካረጋችሁ በኋላ እዚህ ጋር ኢሜላችንን እናስገባለን ማለት ነው። ኢሜላችንን እንመርጣለን። ከዛ ኢሜላችሁን ከመረጣችሁ በኋላ ትንሽ ትጠብቃላችሁ፣ ሎጊን ያደርጋችኋል ማለት ነው። እቺን ነገር ትሰቡና በስትክክል ታስቀምጣላችሁ። ከዛ በፊት ባክአፕ ነገር አለ፣ እሱን አሳያችኋለሁ። ሲቀጥል ግን KYC ቬሪፊኬሽን ጨርሳችሁ እናንተ ትጠብቁኛላችሁ ማለት ነው። ያው ኢሜላችሁን ታስገባላችሁ። ከዛ ከቬሪፊኬሽን ውጪ ኢሜላችሁን ካስገባችሁ በኋላ እዚህ ጋር ፕሊስ ኢንተር ቬሪፊኬሽን ኮድ ይላክላችኋል ማለት ነው። እዚህ ጋር ቀጥታ ኮድ ትልካላችሁ። ኮድ የምትለውን ስነኩ ኮድ ይልክላችኋል። ከዛ በፊት ግን ቬሪፊኬሽን ያስመርጣችኋል እና ያለን አብረን። ከዛ ፓስወርዳችሁን እና ኢንቪቴሽን ኮድ፣ ይህን ኢንቪቴሽን ኮድ ማለት ሁላችሁ እንድታስገቡ ፈልጋለሁ። ሁላችሁም ካስገባችሁ ለእናንተ ተጨማሪ ሌላ ኤምኤክስ ይሰጣችኋል። ኤምኢሲ የሚባል ቶክን ታውቃላችሁ፣ ክሪፕቶ ታውቃላችሁ ብዬ አስባለሁ። እሱ ይሰጣችኋል። እንደዚህ ድሮፕ ካረገ በኋላ ትንሽ እንጠብቃለን። እሺ ተጨማሪ ደግሞ እሱ ከሚሰጣችሁ ተጨማሪ ማግኘት የምትፈልጉ ከሆነ በእኔ ሪፈራል ሊንክ መግባ ነው። እዚጋ ፕሊስ ኢንተር ደ ኢንቪቴሽን ኮድ ይላል። ተጨማሪ ይሰጣችኋል ማለት ነው። እና ቀጥታ እዚህ ጋር ራይት ስትሉ ሳይን አፕ የሚል ይመጣል። ኢንቪቴሽን ኮድ ታስገባላችሁ፣ ሳይን አፕ ትላላችሁ፣ ፓስወርዳችሁን ታስገባላችሁ፣ የተላከላችሁ ነገር ታስገባላችሁ። ከዛ ኮንፊርም ብላችሁ ወደ ውስጥ ትገባላችሁ። እሺ እዚህ ጋር ምንድነው የሚላችሁ ክሬት አይዲ ሊንክ ዘ ፊውቸር ይላል። እንግዲህ ኦልሬዲ ሃቭ አይዲ ዋሌት አለው ይላል። የለንም፣ ክሬት እናደርጋለን። ስለዚህ እዚህ ጋር እንሞላለን ማለት ነው። ፓስወርዳችንን የራሳችሁን ሙሉ። ከዛ ይሄ ባክአፕ ፌዞች የሚባሉ ነገር ይሰጣችኋል። ከዛ እዚህ ጋር የምታያቸውን እነዚህ እንትኖች ይሰጣችኋል። ከዛ በኋላ ኮፒ ማለት ትችላላችሁ። ይህን ነገር ማስቀመጥ አለባችሁ ማለት ነው። ማስቀመጥ አለባችሁ ይህን ነገር። ከይቅርታ ጋር እኔ እንትን አላረኩላችሁም፣ ቬሪፋይ ሳረጋ አላሳያችሁም። ቬሪፋይ ማድረግ አያቅታችሁም፣ ቬሪፋይ ታረጋላችሁ። ከዛ ይሄ ባክአፕ የሚለውን ሁሉ ነገር ከጨረሳችሁና ቬሪፋይ ካረጋችሁ በኋላ ለ24 ሰዓት ጠብቁኝ ይላችኋል። ኦልሞስት 12 ሰዓት ከ12 ሰዓት በላይ ይፈጃል ማለት ነው። ከዛ በኋላ እንደዚህ ቬሪፋይ ካረጋችሁ በኋላ ልክ እንደዚህ ኤምኤክሳችሁን ልክ ስገቡ ክላይም አድርጎ ትባላላችሁ። ክላይም ማድረግ ነው ማለት ነው። በቃ እንደዚህ ይሰጣችኋል ማለት ነው። ለማንኛውም ዊዝድሮውን ቀጣይ ሳምንት ወደ 12 ሰዓት ላይ ይለቅላችኋለሁ ማለት ነው። ደህና ሁኑ። መልካም ሳምንት። እሺ ቀጥታ ወደ ዊዝድሮ እናልፋለን። የዊዝድሮ ስታረጉ አንድ ነገር ልንገራችሁ። እኔ ሪከርድ እያረኩ መስሎኝ ሪከርዱን ረስቼዋለሁ። ነገር ግን ሎጊን በሚለው ማሳየት እችላለሁ ለእናንተ። እሱ ቀላል ነገር ነው። ቀጥታ ግን የምታደርጉትን ነገር ወይም ደግሞ እኔ የማወራውን ነገር እናንተ ስቴፕ ባይ ስቴፕ የምታደርጉ ከሆነ ችግር ወይም እንከን አይገጥማችሁ ማለት ነው። እኔ የምለውን ነገር በደንብ ተከታተሉ። ቀጥታ የምገቡት ኤክስፕሎየር የሚል አለ። ኤክስፕሎየርን አንድ ልክ እንደነካችሁት ወዴት ይወስዳችኋል? እንደዚህ አይነት ፔጅ ላይ ወስዳችኋል ማለት ነው። እንደዚህ አይነት ፔጅ ውስጥ ምን የሚላል? አሁን ከስር ትራንዚሽን የሚላል። ትራንዚሽን ከሚለው በታች ክሊክ
ቱ ጆይን የሚል አለ። እሱን ልክ እንደነካችሁ እንደዚህ አይነት ፔጅ ላይ ወስዳችኋል። ከዛ ከላይ ያለችውን ትነካላችሁ፣ ኮፒ ታረጉና ከዚህ ውስጥ ትወጣላችሁ። ልክ ኮፒ አድርጋችሁ ከወጣችሁ ፕላስ ምልክት አለች፣ እሷን ትነካላችሁ። ሰርች ባሩን ትነካላችሁ። ከዛ ኮፒ ያደረጋችሁን ፔስት ከዛ ሰርች ታደርጉታላችሁ። ተመልሶ እንደዛው ሪፍሬሽ ማለት ነው፣ ግን ሌላ ታብ ላይ ያደርጉት። ሲቀጥል እዚህ ጋር አንድ ነገር ልንገራችሁ። ከስር ሎጊን ሚ ትራንዚሽን ላይ ሎጊን ካረጋችሁ ሚ ፓስ ብላችሁ እዚህ ጋር ትነካላችሁ ማለት ነው። ነገር ግን ሚ ትራንዚሽን ላይ ደግሞ ምንም አይነት ሎጊን ከሌላችሁ ጎቱ ምን የሚላለ ሬጂስተር። ሲቀጥል ከጎቱ ሬጂስተር በኋላ ሁለት ነገር ትጠቀማላችሁ። የምትፈልጉትን መንካት ትችላላችሁ። ያው ነው እኔ ታችኛው ነክቼዋለሁ እና የሌላኛውን መንካት ትችል፣ ተመሳሳይ ነገር ነው። ከዛ ትንሽ መጠበቅ ነው ማለት ነው። ከዛ እንደዚህ አይነት ነገር ያመጣላችኋል። ይሄንኛውን ትጎቱትና በስርዓት ማስቀመጥ ነው። በስርዓት ማስቀመጥ አለባችሁ። ከዛ አሁንም ትንሽ ትጠብቁታላችሁ። ከዛ ጎቱ አውቶሪስ ብላችሁ ወደ አፕሊኬሽኑ ትገባላችሁ ማለት ነው። ኮኔክት ትላላችሁ። ከዛ በኋላ አውቶሪስ ሰክሰስፉል ካላችሁ በኋላ ተመልሳችሁ ክሮም ላይ ሲገቡ ወደዛ አይነት ፔጅ ይወስዳችኋል ማለት ነው። ስለዚህ እንወጣና ወደ ባይናንስ እንገባለን። ያው ባይናንስ ላይ የምንገባበት ምክንያት ምን መሰላችሁ? ሚላክልን አድሬሳችንን ይዘን ለመምጣት ነው ማለት ነው። ስለዚህ ከስራ አሴት የሚል አለ እንደምታዩት። እሷን አሴት የምትለውን አንዴ ተጭነን እንገባለን ማለት ነው። ከዛ አድ ፈንድ እንላለን። ከዛ ዲፖዚት ለማድረግ ነው። ዲፖዚት የሚለውን ትነካላችሁ ወይም የመጀመሪያ ምርጫውን። ከዛ ዩኤስዲቲ የሚል አለ። ከዩኤስዲቲ በኋላ ኔትወርክ መረጡ ትባላላችሁ። ኔትወርካችሁ BSC ነው መሆን ያለበት። እሱን ኔትወርክ ከመረጣችሁ በኋላ ኮፒ አድርገን እንወጣለን ማለት ነው። ኮፒ አድርገን ወደ ቀጣዩ ፔጅ ወይም ደግሞ እዛው ክሮም ወዳለው ፔጅ እንሄድና እዛ ላይ የምሞሉትን ነገር እነግራችኋለሁ ማለት ነው። ያው የምሞሉት ምንድነው? ፔመንት ሜትድ ነው። ከላይ 3 ነጠብጣብ አለች። እሷን 3 ነጠብጣብ ትነኩና ፐርሰናል ሴንተር የሚለውን አንዴ ትነኩና ወደ ውስጥ ትገባላችሁ። ከዛ ፔመንት ሜትድ ማናጅመንት የሚለውን አንዴ ትነኩና ፔመንት ሪሲቪንግ ይላል። እሱን አንዴ ስነኩት ከረንሲ ምረጡ። የዩኤስዲቲ ትመርጣላችሁ፣ ከረንሲያችሁ ማለት ነው። ከዛ የዩኤስዲቲ የሚለውን መንካት ነው ማለት ነው። ከዛ ወደዛ አይነት ፔጅ ያመጣችኋል። ከዛ አድሬሳችሁን ፔስት ታረጋላችሁ። ኔትወርካችሁን ትመርጣል። ኔትወርክ እንዳትሳሳቱ። ኔትወርክ ከተሳሳታችሁ አይልክላችሁም። ኔትወርካችሁን BSC አድሬሳችሁን ፔስት። ሲቀጥል ደግሞ ምን አይነት ዋሌት ነው ወይም ኤክስቼንጅ ነው የሚለውን ባይናንስ አድርጋችሁ ትመርጡና ከስር ኮንፎርም የሚል አለ። ኮንፎርም ታረጉና እንትን ትላለች። ኮንፎርም የምታደርጉት ግን እንዴት እንደሆነ ላሳያችሁ ማለት ነው። ኮንፎርም የምትለውን ልክ እንደነካችሁ ምን እንደዛ የተደረገ ይመጣላችኋል። በስተክክል ስባችሁ ቦታዋ ታስቀምጣላችሁ ማለት ነው። ከዛ በኋላ አውቶሪዝ አድርግ ይላል። አውቶሪዝ ትሉታላችሁ። ቀጥታ ወደ አፕሊኬሽን ወስዳችኋል። ከዛ ቶሎ ብላችሁ ኮኔክት ትሉት፣ ኮንፎርም ወይም ኮኔክት ትሉታላችሁ። ከዛ በኋላ አውቶሪዝ ኮንፈርሜሽን ካላችሁ በኋላ ትወጣላችሁ። ከዛ በኋላ ፔመንት ላይ ፔመንት ሜትዳችሁ ተቀምጦላችኋል። ሰውየው ቀጥታ የእናንተ ፔመንት ሜትድ ያይና ያስቀመጣችሁት አድሬስ ወደ እሱ ይልክላችኋል ማለት ነው። አሁን ቀጥታ ሴል ወደምንልበት ቦታ እንገባለን። ሴል የምንለውን ሰው እንመርጣለን። እኔ እዚህ ጋር ፓንዳ የሚለውን መርጫለሁ። 4000 ምናምን ሰው አስተናግዷል። ፐርሰንቱ ምርጥ ነው። ስለዚህ ፓንዳ የሚለውን ሰውዬ መርጫለሁ። እዚህ ጋር እንደምታዩት ሴል ብዬ መርጫለሁ ማለት ነው። እዩት፣ ልክ ሴል እንዳላችሁት ወደዛ አይነት ፔጅ ነው ይመጣላችሁ። አማውንት ሞላላችሁ። 3 MAC ነው እንትን የምለው ማለት ነው። 3 0.3 ጀምራችሁ ትችላላችሁ፣ ግን 3 ነው። እኔ ከ3 ጀምሮ ነው የምለው። ስለዚህ 3 ብዬ ጽፋለሁ ማለት ነው። ከዛ $17.52 ከዛ በኋላ ኮንፊርም ትሉታላችሁ። ቀጥታ ምን ትሉታላችሁ? ኮንፊርም ትሉታላችሁ። ካረጋገጣችሁ ካያችሁ በኋላ ከዛ ኮንፊርም ስትሉት ከዛ አውቶሪዝ ትሉታላችሁ። ከዛ ሲቀጥል ኮኔክት ትሉታላችሁ ማለት ነው። እንግዲህ አውቶሪዝ ሰክሰስ የሚል ተብታላችሁ። ልክ እንደዚህ ካላችሁ በኋላ ተመልሳችሁ አፕሊኬሽን ውስጥ ትገባላችሁ፣ እንትን ውስጥ ክሮም ውስጥ ትገባላችሁ። ከዛ ኦርደር ምን አድርጋችኋል? አስቀምጣችኋል ማለት ነው። ከዛ ትንሽ እንደጠበቃችሁ ሰውየው ኦርደር ይቀበላችኋል። ኦርደራችሁን ሲቀበላችሁ ትራንስፈር አሴት የሚል አለ አይደል? ልክ ኮፒ አለች፣ አድሬሷ አለች። እሷን ኮፒ አድርጋችሁ በስርዓት ትይዙና ወደ አፕሊኬሽን ውስጥ ትገባላችሁ። ሴንድ ትላላችሁ። አድሬሱ ላይ አድሬሱን ፔስት ታደርጉታላችሁ። ሲቀጥል እንትናችሁን አማውንት የሚሸጡትን አማውንት ታስቀምጣላችሁ። እኔ 3 ነው 3 አስቀምጣለሁ ማለት ነው።
ከዛ ምን የምትላለች ኔክስት። ከዛ በኋላ ኮንፊርም ትሉታላችሁ። ከዛ መጀመሪያ ስገቡ ያስገባችሁትን ፓስወርድ ታስገባላችሁ። ልክ እንደዚህ ካስገባችሁት በኋላ ትንሽ መጠበቅ ነው ማለት ነው። ያው ትንሽ እንጠብቀዋለን። ሲቀጥል ልክ እንደዚህ ሰክሰስፉል ይላችኋል ማለት ነው። ሰክሰስ እንዳላችሁ ስክሪንሾት ታነሳላችሁ። ስክሪንሾት ሁላችሁም ማሱ ግዴታ ስለሆነ ስክሪንሾታችሁን ካነሳችሁ በኋላ ክሮም ላይ ተመልሳችሁ ትሄዳላችሁ። ክሮም ላይ ተመልሳችሁ እንደሄዳችሁ ቻት የምትለውን አንድ ትነኩና ወደ ቻት ቦክስ ውስጥ ከገባችሁ በኋላ ፎቶ ምልክት አለች አይደል? እሷን የፎቶ ምልክት አንድ ትነኩና ከፋይላችሁ ውስጥ ስክሪንሾት አድርጋችሁ ያነሳችኋትን ፎቶ ትልካላችሁ ወይም ሴንድ ታረጋላችሁ ማለት ነው። ልክ እንደዚህ ካላችሁ በኋላ ከስር አረንጓዴዋን ክሊክ ታረጓታላችሁ። ከዛ ሰውየው ሜሴጅ እስከሚጽፍላችሁ ትጠብቃላችሁ። ሰውየው በዚህ ያሞላችሁት አድሬስ አለ በሱ ልላክላችሁ ወይ እያለ ነው ማለት ነው። መጀመሪያ ስንሞላ የነበረው አድሬስ በሱ ልላክላችሁ ወይ እያለ ነው። ያ አው በሱ ላክልኝ ትሉታላችሁ ወይም ደግሞ የስ ብላችሁ ትመልሱለታላችሁ ማለት ነው። እሺ አሁን ይሰጠናል አይሰጠንም? ጋይስ ይሰጠናል አይሰጠንም? ያው አሁን እየቀረስኩ ነው እንግዲህ ምን እንደሚፈጠር አብረን እናያለን። ምን እንደሚፈጠር አብረን እናያለን ጋይስ። አብዛኛው ሰው በጣም ብዙ ሰው ሲያወጣ ይቻለው ቲክቶክ ላይ ምን ላይ የሰውየውን ምላሽ ወይም ደግሞ የባይናንስን ኖቲፊኬሽን እየጠበቅኩ ነው በአሁኑ ሰዓት። በስማ ቆዩ እኮ እንዴ ሰውዬ ምን ሆኖ ነው? ሊጨረግደኝ ነው እንዴ ጋይስ? ለማንኛውም ትንሽ መጠበቅ ነው። ብዙ እንትናት ብሎ ይሄው ኖቲፊኬሽን ገባ። አሁን ከላይ የባይናንስ ከታያችሁ የባይናንስ ኖቲፊኬሽን ገብቷል። ይሄውና የመጀመሪያው ዲፖዚት ሰክሰስፉል ብሏል ማለት ነው። መጀመሪያ የነበረበት እንትን ነበር ባላንስ ነበር። አሁን ስንት ሆኗል? $17.69 ገብቷል ጋይስ። ሁላችሁም ተጠቀሙበት። ከምር ያሶስ ሲሰጥ እውነት እየመሰለኝ ነበር፣ ግን አሁን ነው ያረጋገጥኩት። ከምር ቴሌግራም ላይ በጣም በኮንፊደንስ ነበር እያወራው የነበረው እና ኦልሞስት እንደዚህ ደግሞ ዊዝዶ ፕሩፍ ሳሳይ በጣም ነው ደስ ያለኝ ማለት ነው። ሁላችሁም ገብታችሁ መውሰድ ትችላላችሁ። ያልተመዘገባችሁ ካላችሁ የቴሌግራም ቻናላችን ደግሞ ካልተቀላቀላችሁ ጅማሮ ትሬደር ብላችሁ ቴሌግራም ላይ ሰርች ብታረጉት ልክ እዚህ ስክሪኑ ላይ ያለ እሱን ሰርች ብታረጉት ታገኙናላችሁ ማለት ነው። እኛን ጆይን አድርጋችሁ መቀላቀል አለባችሁ። ደህና ሁኑ። ቻው